ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንዴት ቆያችሁ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛ። እንዴት ናችሁ? ደህና ናችሁ ወይ? ቆይታችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይብዛ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። በጣም ጠፍቻለሁ። እንግዲህ ፋይናል ፈተና ላይ ስለነበር ልጆች ማለት ነው እና በዛ ምክንያት አልተመቻቸልኝም። በጣም ብዙ ጥያቄ ጠይቃችሁኛል። ለጥያቄዎችን እንግዲህ ሁሉም አንድ ለመመለስ እሞክራለሁ ማለት ነው እና ግን ዛሬ በጣም አንገብጋቢ የሆነው የብዙዎቻችሁ ጥያቄ ለሆነው መልስ ለመስጠት ነው የመጣሁት ማለት ነው። እንደ ማሳሰቢያ እንድትወስዱልኝ ፈልጋለሁ። ይህንን ቪዲዮ ሼር እንድታደርጉልኝ ደግሞ ፈልጋለሁ። ሼር አድርጋችሁ ላልሰሙ ሰዎች፣ እየተሸወዱ ላሉ እህቶቼ ወንድሞቼ እንድታደርሱልኝ እፈልጋለሁ ማለት ነው። አብሶ ኢትዮጵያ ውስጥ ያሉት ማለት ነው እና ስለዚህ ምንድነው ሼር አድርጉልኝ፣ ላይክ አድርጉ። ደግሞ ለምታበረታቱኝ መታችሁ በውስጥም ለምትጠይቁኝ በጣም አመሰግናችኋለሁ። ምክንያቱም ያወቁትን ማሳወቅ ብዙ ሰው ሊሰማ ይችላል፣ ግን ከብዙዎቹ አንድ ሰው እንኳን ማዳን ማለት ቀላል ነገር አይደለም። ስለዚህ ይሄ ትልቅ ነገር ነው ማለት ነው። ዛሬ የመጣሁበት በጣም ብዙ ሰው በቀደም ለታም ብያለሁ፣ ከዚህ በፊትም በነበረን ቪዲዮ ማለት ነው ተናግሬ ነበር። በጣም ብዙ እህቶች እየተሸወዱ ነው ያሉት። በማን? በደላላዎች። ምን እየሆኑ ነው? ኩዌት ተከፍታለች እየተባሉ በጣም ብዙ ብር እየተጠየቁ ነው። ምንም መረጃ የሌላቸው ከገጠር የሚመጡ እህቶቻችን ማለት ከአዲስ አበባ ክልል ውጭ የሆኑ ያው አዲስ አበባ ውስጥ ያሉ ብዙ መረጃዎች ይኖራቸዋል፣ ደግሞም ጠይቆም ይረዳሉ። ወደ ክፍለ ሀገር ያሉ እህቶቻችን ወንድሞቻችን ግን ምንም ነገር ሳያውቁ ወደ አዲስ አበባ ይመጣሉ። በጣም ብዙ ሰዎች መልእክት በውስጥ እየላኩልኝ ነው ያሉት ማለት ነው። አረ ኩዌት እኮ ተከፍቷል ተብሎ ብር እየከፈልን ነው፣ ፓስፖርታችንም እየያዙብን ነው የሚሉ በጣም ብዙ እንትኖች በኢሞ ደርሶኛል ማለት ነው። እና ስለዚህ እባካችሁ ሼር እያደረጋችሁ መልእክቱን አድርሷቸው። ኩዌት አልተከፈተም። ሁል ጊዜ እንደምናገረው ኩዌት መከፈቱን ለማወቅ ለእናንተ ቀላሉ ነገር ምንድን ነው? የኢትዮጵያ ኤምባሲ በኩዌት የሚል የፌስቡክ ገጽ አለ። እዛ ላይ ገብታችሁ ሰርች አድርጋችሁ ማረጋገጥ ትችላላችሁ። ብራችሁን ከመክፈላችሁ በፊት ፓስፖርታችሁንም ሰጥታችሁ። እነዚህ ሰዎች ቋሚ አይደሉም፣ ቋሚ ሰዎች አይደሉም። ምክንያቱም ፓስፖርታችሁን ይዞባችሁ ሊጠፉ ስለሚችሉ ከነዚህ ሰዎች እንድትቆጠቡ ራሳችሁንም እንድትጠብቁ ስል አሳስባችኋለሁ ማለት ነው። ምክንያቱም ቋሚ ቦታ የሌላቸው ተከፍተዋል ብሎ ከገጠር አምጥቷችሁ ብር ይዞባችሁ፣ ያውም ቀላል ብር አይደለም። አንዳንዱ 20 ሺህ 30 ሺህ ብር 40 ሺህ ብርም የሚከፍል አለ ማለት ነው። ሲጀመር ከዚህ በፊትም እንደነገርኳችሁ ወደ ኩዌት ለመምጣት እናንተ የሚያስፈልጋችሁ አንደኛ ፓስፖርት ነው። ሁለተኛ ደግሞ ኤጀንሳችሁ ወይንም ደግሞ ቢሮ ወደ ምልካችሁ ሄዳችሁ ምን ማድረግ ነው? ሜዲካል መነሳት ነው። አሻራ ነው የሚያስፈልጋችሁ። አሻራው ከሰጣችሁ በኋላ ሜዲካላችሁን ከሰጣችሁ እሱም ቪዛ ተሰርቶላችሁ ሲያልቅ ሂደቱ እንዴት ነው? በመጀመሪያ ፕሮሰሱ ከተጀመረላችሁ ቪዛ ይመጣላችኋል። ቪዛው ከመጣላችሁ በኋላ ቪዛችሁን ይዛችሁ አይዳችሁ አሻራ ትሰጣላችሁ። አሻራ ከሰጣችሁ በኋላ ደግሞ የት ነው የምትሄዱት ማለት ነው? የኩዌት ኤምባሲ ነው የምትገቡት። የኩዌት ኤምባሲ ደግሞ ወዴት ይልካችኋል? ወደ እናንተ መመርመር ወዳለባችሁ ክሊኒክ ይልካችኋል። ትመረመራላችሁ። ከተመረመራችሁ በኋላ ሜዲካላችሁን ይዛችሁ እንደገና መልሳችሁ ወደ ኩዌት ኤምባሲ ትሄዳላችሁ። ኩዌት ኤምባሲ ይለፍ ማተብ ከመታላችሁ በኋላ ወደ ውጭ ጉዳይ ሚኒስትር ትሄዳላችሁ። ውጭ ጉዳይ ሚኒስትሩም እናንተ የምትሄዱበትን ያንን ወረቀቶችን አይቶ አረጋግጦ የእለፍ ማተብ ይመታላችኋል። ከዛ በኋላ ወደ ማህበራዊ ጉዳይ ትገባላችሁ ማለት ነው። ስለዚህ ይሄንን ሁሉ ሂደት አልፋችሁ ነው የምትመጡት እንጂ ዝም ብላችሁ ዘው ብላችሁ ተነስታችሁ አትመጡ። በከንቱ ገንዘባችሁን አታጥፉ። ነገ የሚቆጫችሁን ነገር ተጸጽታችሁ ከጸጸቱ መውጣት በማትችሉበትን ገንዘብ አጥፍታችሁ በኋላ አእምሯችሁም እንዳይነካ ሰርታችሁ ለማትለወጡበት ወይን መታችሁ እዚህም ደግሞ ስራው ሊስማማችሁ ላይስማማችሁ ይችላል። ጎንም ቀረም ግን ስራው አልተከፈተም። ኩዌት በ20 ቪዛ አልተከፈተም። በ18 በካምፓኒ ብቻ ነው እየተከፈተ እየሰራ አለ። እሱም ያው ረጅም አመት ሆኖታል። አሁን ወደ ሁለተኛ አመቱ ላይ ነው ያለው ማለት ነው። 2 አመት ሙሉ እየሰራ ነው የቆየ፣ አዲስ አይደለም በሱ ማለት ነው።
እሱም በካምፓኒ በ18 ነው የምትመጡት እንጂ ማለትም ምንድነው ካምፓኒ ምናምን ብላችሁ እንዳትሉኝ የፋብሪካ ሰራተኛ ማለት ነው። ማለት የቤት ውስጥ ሰራተኝነት እንደኛ አሁን እንደኔ እኔ አሁን ማዳሜ ስር ነው ያለሁት። እንደኔ የሚሰሩ አሁን አልተከፈተም ፓስፖርት እንትናቸው እቃማቸው ማለት ነው። ለምሳሌ እቃማ ማለትም እቃማ አይሰጥም። እቃማ ይሰጣል፣ ቪዛ አይሰጥም ማለት ነው። ቪዛ አይሰጥም ለሀያዎች ማለት ነው። ለ20 ቪዛ እየተሰጠ አይደለም። ስለዚህ ራሳችሁን ጠብቁ። እንደዚህ አልፎ አልፎ የባለስልጣናት ቤተሰብ የሆኑ የተለያዩ ሰዎች ሊያመጡ ይችላሉ። በጉብኝትም ሊያመጡ ይችላሉ። ለነሱ ይሰጣቸዋል። ያው የመንግስት ቤተሰብ ስለሆነ ከዚህ ይሰጣቸዋል። ግን ከዚህ ቢሰጣችሁም ኢትዮጵያ ላይ ያለው ፕሮሰስ በጣም አስቸጋሪ ነው። ያንን ፕሮሰስ አልፋችሁ ስትመጡ ነው እዚህም ገብታችሁ መስራት የምትችሉት ማለት ነው። ስለዚህ ያን ነገሮችን ጥንቃቄ እንድታደርጉ እጠይቃችኋለሁ ማለት ነው። ገንዘባችሁን አትበሉ በከንቱ ማለት ነው። ስለዚህ እየተናገራችሁ እንግዲህ ይሄ እሳት ነው እየተባለ ወደ እሳት የሚሄድ ህጻን ልጅ እንግዲህ እሰይ እንኳን አቃጠለ ነው የሚባለው አይደለ? ስለዚህ እየነገርናችሁ ነው። በጣም ደሞም ብያችኋለሁ። ከዚህ ኩዌት ውስጥ የኩዌት ፋሚሊ ግሩፕ የሚባል አለ። እዛ ላይ ገብታችሁ መረጃውን እያንዳንዱ ይለቀቃል። እዛ ላይ ገብታችሁ ማየት ትችላላችሁ። ሌላኛው ደግሞ እንዳልኳችሁ ይሄ ነገር እርግጠኛ መሆናችሁን ማረጋገጥ የኢትዮጵያ ኤምባሲ በኩዌት ደረገጹ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ትክክለኛ መረጃ ከዛ ነው የምታገኙት። ደላላ ሰውም የሚላችሁን ነገር አትስሙ። መቼም ሁሉም ሰው ኢንተርኔት ይጠቀማል። እናንተ ቶክቶክ ሲሆን ብቻ ነው መረጃ እዛ ላይ ብቻ ነው የምትጠብቁት ማለት ነው። እና ቶክቶክ ገብታችሁ ማየት ከቻላችሁ የኢትዮጵያ ኤምባሲ በኩዌት ገብታችሁ ደረገጹ ላይ መመልከት ያቃታችሁ ለምንድን ነው? እዛ ላይ ገብታችሁ መመልከት ትችላላችሁ። ገንዘባችሁን ከኪሳችሁ አውጥታችሁ እንኩ ብላችሁ እንደገና ደግሞ ማልቀሱ ተገቢ ነው ብዬ አላስብም ማለት ነው። እንዲያደረጉኝ ማለት ተገቢ ነው ብዬ አላስብም ማለት ነው። ማለት እየነገርናችሁ ማለት ነው። ስለዚህ ሄዳችሁ ያንን ጽፋችሁ ገብታችሁ ሰርች አድርጋችሁ ማየት ትችላላችሁ። በእርግጠኝነት እዛ ላይ ከተለጠፈ ሲጀመር አይውላችሁ መንግስት የራሱ ከዚህ አገር ኤጀንሲዎች ከዚህ ከኩዌት ጋር የሚሰሩ ኤጀንሲዎች ራሳቸው የተመዘገቡ አሉ። ከነዛ ውጪ የሆኑት ህገወጦች ናቸው ማለት ነው። ከመንግስት ጋር የተግባቡና የተፈራረሙ ብቻ ናቸው የሚሰሩት። ሁሉም ኤጀንሲዎች ደግሞ እዚህ ሀገር ሰዎችን ያመጣሉ ማለት አይደለም። የራሳቸው የኩዌት ፍቃድ ያላቸው ብቻና ብቻ ናቸው ቢከፈትም እንኳን ማምጣት የሚችሉት ማለት ነው። ስለዚህ እንዳትበሉ፣ ገንዘባችሁን በከንቱ እንዳታጠፉ ጥንቃቄ እንድታደርጉ ያው የጥንቃቄ መልእክቴን ነው ዛሬ የማደርሳችሁ ማለት ነው። ሌላ ደግሞ አንዳንዶቻችሁ በየት በኩል ይመጣል? እኔ ከሁሉንም ነገር ጨርሼ ቁጭ ብያለሁ። ምን ነው የጨረሰው አልገባኝም ማለት ነው። ምክንያቱም ለምሳሌ ሁሉን ነገር ጨርሻለሁ ሲል ሰው ቪዛ ከተሰራለት ቪዛ ተልኮለት በዛ ቪዛ ይዞ እንግዲህ ቪዛው ይዛችሁ ካልሄዳችሁ አሻራ መነሳት አትችሉም። እንደገና ደግሞ ኤምባሲ መግባት አትችሉም። ውጭ ጉዳይ ሚኒስትር መግባት አትችሉም። ማህበራዊ ጉዳይ መግባት አትችሉም። እና ምንም ነው ጨረስኩኝ ማለት በውስጥም እኔ ሁሉንም ነገር ጨርሼ ቁጭ ብያለሁ የምትሉ በጣም ብዙ ሰዎች አላችሁ ማለት ነው። ምንም ነው የጨረሳችሁ? ፓስፖርቱ አውጥታችሁ ነው ሲጀመር ፓስፖርት ማውጣት ብቻ ሳይሆን ሲኦሲ መማራችሁ ብቻ ሳይሆን እናንተ ዛሬ የተማራችሁ ሲኦሲ ተቀባይነት የለውም በነገራችን ላይ ማለት ነው። ምክንያቱም ለምንድን ነው ተቀባይነት የሌለው? በቪዛችሁ መሰረት ነው ሲኦሲ የምትማሩት ማለት ነው። ለምሳሌ አሁን አትክልት ኮትኳዥ የድራይቨር ወይንም ደግሞ የሹፍርናን ሲኦሲ መውሰድ የለበትም። እንደገና በሹፍርነት የሚመጣው እንደገና ደግሞ ለአትክልት ኮትኳታ የሚሆን ሲኦሲ አይወስድም። እያንዳንዱ በተቀመጠለት መስፈርት መሰረት ነው ሄዳችሁ ሲኦሲ መማር የምትችሉት ማለት ነው። ምክንያቱም በሹፍርና የሚመጣ በሹፍርና ነው፣ በሴልስ በሽያጭ የሚመጣ በሽያጭ ነው። እንደገና ደግሞ ምንድነው እንደዚህ ጠበቃ የሚመጣ ልክ እንደዛ በተለያየ ስራ መስክ በተዘረዘሩት እዚህ ሀገር መግባት የምትችሉበትን የስራ መስክ በተዘረዘሩት ስራ መሰረት እንጂ ሲኦሲ መማር የምትችሉት እናንተ በፍቃዳችሁ የተማራችሁት ሲኦሲ ተቀባይነት የለውም ማለት ነው። ኦሬዲ እሱ ተቀባይነት የለውም። ደላላ ችግር የለም ታልፋላችሁ ሊላችሁ ይችላል። ነገር ግን እናንተ እያንዳንዱ መንግስትም ህግም ባስቀመጡት መሰረት ስትሄዱ እናንተም እዚህ ሀገርም ስትመጡ ምንድነው
መፍታችሁን ማስከበር ትችላላችሁ። ይሄ እኛ ምንድነው የለብ ለብ ህይወት ለምደናል። በቃ ማለት በአቋራጭ ማለት ነው። በአቋራጭ መሄዳችሁ አንድ ቀን ጠልፎ ሊጥላችሁ ይችላል። ስለዚህ ይሄንን ጥንቃቄ አድርጉ። ጨርስን ተቀመጥን የምትሉ ሰዎች የጨረሰ ሰው እኮ ይሄንን ነገር ማሟላት አለ። የዘረዘርኳቸውን እነዚህን ቪዛ፣ አሻራ ምናምን ማሟላት አለበት። ያንን ካሟላሽ ኦልሬዲ መምጣት የምትችው ያንን ቪዛ ይላከልሽ በላከልሽ ሰው መሰረት ስለሆነ ምንም ያስቀምጥሽም ነገር የለም ማለት ነው። ወይንም የሚያስቀምጥ ነገር የለም። መጥተህ መስራት ትችላለህ ማለት ነው። ያ ሰው ስለሆነ የሚያሳልፍክ ወይንም የሚያሳልፍሽ ማለት ነው። ስለዚህ ጨረስን ሁሉንም ነገር የሚባለው ይሄንን ሂደት ስታልፉ ብቻ ነው። እሺ እና ይሄንን ነው ዛሬ የምላችሁ። በጣም ብዙ ሰው ነው እኔ በግል በጣም ስራ ስለሚበዛብኝ ያው ማዳም ቤት ስለሆንኩኝ ያለሁት ለመመለስ አልችልም። እንደዚህ ጠቅላላ አድርጌ ሌሎችም ሰዎች እንዲያውቁ ያው ለእናንተ መልስ ስሰጣችሁ ሌሎችም እንዲያውቁ ስል እንዲያምጥቼ በቪዲዮ ሰራላችኋለሁ ማለት ነው። አንዳንዱን በቻልኩ መጠን መልሳለሁ፣ አንዳንዱን ደግሞ ማልመልሳቸው አሉ ስራ በዝቶብኝ ማለት ነውና ያው በውስጥ ለምታወሩኝ በጣም ይቅርታ አድርጉኝ። ረጅም ጊዜ ሰዓትም ሲወስድባችሁ 2 ቀን 3 ቀንም ሊሆን ይችላል ሪከርዱን ሰምቼ የሚመልሰው እንዳልኳችሁ ቴክስት ስታረጉልኝ የሚመልስላችሁ ለዛ ነገር በጣም ይቅርታ ጠይቃችኋለሁ ማለት ነውና ያው ታውቃላችሁ በሰው ሀገር ስለሆነ ያለ ነው ማለት ነው። የዛሬ ቪዲዮ እኔን ነው የሚመስለው 2 ነገሮች ላይ ነው ዛሬ እንግዲህ የተናገርኩት። ያንን ነገር እንግዲህ እናንተ ያው ብልጥ ሰው ምክርን ገንዘቡ ያደርጋል ይባላልና ስለዚህ ብልጥ ከሆናችሁ ምክራ የምንናገረውን ነገር ገንዘባችሁ ማድረግ ትችላላችሁ። ደግሞ ያ ሞኝ ሰው ደግሞ ምንድነው የሚባል ነገር አለና እነሱ የሚሏችሁ እንዳላለ የሚላችሁን ነገር እየሰማችሁ እኛ እዚህ ጋር ያለ ነው ስለምናውቀው ነው እየነገርናችሁ ያለ ነው ማለት ነው። ስለዚህ ግን ከምንም በላይ እየነገርናችሁ ያለው ነገር 100% እርግጠኛ ሆኜ ነው መናገር 100% ምንም ነገር የሌለው ማለት ነው። እዚህ ያሉትን ሰዎች ራሳችሁ ደውላችሁ መጠየቅ ትችላላችሁ። ወር ደግሞ እንዳልኳችሁ እዚህ ፋሚሊዎች አሉ፣ ግሩፖች አሉ፣ እዛ ላይ ገብታችሁ መጠየቅ ትችላላችሁ። ከዛ ላይም ደግሞ ሌቦችም እዛ ውስጥ ተቀምጦ ሊሆን ስለሚችሉ ራሳችሁን ከነዛ መጠበቅ ማለት ነው። ሁሉንም ነገር በማስተዋል መጓዝ አለባችሁ። በቃ ለሀገራችሁ ጦር ሜዳ ያላችሁ ይመስል ከሀገር ለመውጣት ያላችሁ ጉጉት በስመ አብ ወወልድ ወመንፈስ ቅዱስ ይቅር ይበላችሁ ማለት ነው። እኔ እውነት በየትኛም ባገኘነው አጋጣሚ ከሀገር ለመውጣት ነው የምንፈልገው ማለት ነው። ከሀገር ከወጣን ግን የሚያጋጥመንን ችግሮቻችንን አናስተውልም ያንን ማለት ነው። ለምን እንደሆነ አላውቅም ግን እና አስተውሉ በደንብ ማለት ወዳችኋለሁ ውድ ቤተሰቦች። እንግዲህ ያው ጫን ብዬ ከተናገርኩኝ በጣም ይቅርታ አድርጉልኝ። ካለኝ ማለት ሰው ብዙ ሚዲያ ላይ ስለምታዩ ብዙ የተጎዱትን እንደገና በቃ ማለት እድሜያቸው ሳይደርስ ወደ አረብ ሀገር መጥቶ በቃ አእምሯቸው ራሱ የአረብ ሀገርን ተጽዕኖ መቋቋም እያቃታቸው አእምሯቸውን እየሳቱ መናገር የማይችሉ ብዙ ነገር እየሆኑ ያሉ እህቶቻችን ስላሉ ነው። ገብቷቸው አይደል? ይሄ ሁሉ ተጽዕኖ የሚፈጥርባቸው ከምን የተነሳ ነው? ተበድሮ የመጡት ገንዘብ አለ። እንደገና ደግሞ እዚህ መጥቶ ያንን ገንዘብ እያሰቡ አእምሯቸው ስራው ላይ ሳይሆን ትኩረታቸው ከምን ሰርቼ ገንዘቡን ከፍዬ የሚለው ላይ ነው የሚሆነው ማለት ነው። እንደዛ ሲሆን ደግሞ እነዚህ ልጆች አእምሯቸው በቃ ኦልሬዲ ከማዳም ጫጫታ ጋር ከልጆቹ ጫጫታ ጋር አእምሯቸው ትስታለች ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ብንጠበቅ መልካም ነው። በጣም ወዳችኋለሁ። በቃ እያልኩኝ ሪከርዱን እንግዲህ ቪዲዮን ያራዘምኩባችሁ በጣም ነው ወዳችሁ ማከብራችሁ። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ